ምንድነው የምናገኘው ጥቅም ታክስ ስንከፍል? በተለይ እኛ ዲጂታል ኦንላይን ቢዝነስ ላይ የምንሰራ ሰዎች 9 to 5 የምንሰራም ያው ኖርማሊ ታክሳችንን እናሰራን፣ ግን ስንት እንደምንከፍል ስለምናቀው ብዙ ኤክስፔንስ የለንም። ግን ዲጂታል ኦንላይን ላይ ቢዝነስ ስንሰራ ብዙ ነገሮችን ታክስ ውስጥ ማስገባት ይቻላል። ለምሳሌ እኔ አሁን ኦፊስ የለኝም። ኦፊሴ በየቦታው ነው። ቤቴ ኦፊስ ነች። የራሴ መቀመጥበት ወንበር አለ፣ ጠረጴዛ አለች። እሱን እንደ ኦፊስ አርጌ ማስመስገብ እችላለሁ። ኤክስፔንስ ነው እሱ በየወሩ እንደምጠቀምበት ማለት ነው። በየቀኑ የምጠቀምበት ያ በየወሩ ይባዛና ከቤቴ ላይ ተካፍሎ ያኛውም እንደ ኤክስፔንስ ሆኖ ይገባል ማለት ነው። አድቨርታይዝ እንሰራለን። የምንሰራው አድቨርታይዝም በአድ መልክ ሆኖ በታክስ እንከፍልበታለን። እሱ ማለት ነው ማስመለስ ይቻላል። በዛ ሌላ ምናውጣቸው ሌላ ኤክስፔንሶች ልብስ ልንገዛ እንችላለን፣ ቫኬሽን ልንሄድ እንችላለን፣ የተወሰኑ ኢቨንቶች ልንሄድ እንችላለን፣ እናስገባለን እዛ ውስጥ ታክስ ውስጥ። በዚህ ላይ ደግሞ መማር ከፋው ከፍለን እንማራለን። ማስተር ማይንድ እርግጥ አለን እኛ ጋር ሁሉ ጊዜ ሮብ እሱ በነፃ ነው። ግን ሌላ ተጨማሪ ከፍለን የምንማራቸውንም ታክስ ውስጥ ማስገባት እንችላለን። እያንዳንዱ ራሱ ስልክ ብገዛ፣ ኮምፒውተር ብገዛ ማውጣው የዋይፋይ እሱ ራሱ ታክስ ውስጥ ኢንክሉድ ሆኖ መሰራት ይቻላል። እና ትክክለኛ ብቻ ሳይሆን ከታክስም ተጠቃሚ ነው የምንሆነው። ቤታችን በኦፊሳችን ሆኖ ዋይፋያችን ልጆቻችንን እያስተማርን ቢዝነሳችንን እየሰራንበት ይሄን ያክል ጥቅም ያለው ነው። በዚህ ላይ ደግሞ ብዙ ሰዓት የማይፈጅ ስራ ነው እየሰራን ያለነውና እንዴት ነው የምንሰራው ለምትሉ ሰዎች ዴም አድርጉልኝ። እኔ እንዴት እንደሰራሁኝ እናንተን ሜንቶር አረጋችኋለሁ። መልካም ቀን።